ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የዕለቱ ጉዳይ ፕሮግራማችን ጀምሯል። ወደ ዛሬ 107 ዓመት ማለትም ህዳር 12 1911 ዓ.ም መለስ ብለን ዕለቱ በታሪክ ውስጥ ያለውን ቦታ በስሱ እንቃኛለን። መርስዔ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት ከ1896 እስከ 1922 በተሰኘ መጽሐፋቸው ምዕራፍ 22 ላይ በ1911 ዓ.ም የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ ይሉናል። በህዳግ ማስታወሻቸው ደግሞ ፕሮፌሰር ባህሩ ዘውዴን በምንጭነት ጠቅሰው ስለ ህዳር በሽታ የሚከተለውን አስፍረዋል። በኢትዮጵያ የህዳር በሽታ እየተባለ የሚታወቀው የአንደኛው ዓለም ጦርነትን ፍጻሜ ተከትሎ ዓለምን ያዳረሰውና በታሪክ ስፓኒሽ ፍሉ በመባል የታወቀው የኢንፍሉዌንዛ ወረርሽኝ ነው። ለ200 ሚሊዮን ህይወት መጥፋት ምክንያት የሆነው ይህ ወረርሽኝ በ24 ሳምንታት ውስጥ በዘመናችን መቅሰፍት የሆነው ኤድስ በ24 ዓመታት ውስጥ ካስከተለው ሞት የበለጠ እልቂት እንዳደረሰ ይገመታል። እዚህ ላይ የሚደንቀው ነገር በሽታው ወደ ምዕራብ ወለጋ በተዛመተበት ወቅት ዱኩባ ቅሌንሳ ወይም የንፋስ በሽታ ተብሎ ይጠራ እንደነበር ነው። ይህ ወረርሽኝ እስካሁንም ድረስ በየዓመቱ የህዳር ሚካኤል ዕለት ወይም ህዳር 12 በየመንደሩ ቆሻሻ ሰብስቦ በማቃጠል ወግ ሲዘከር ይኖራል። በወቅቱ ከጤና አንጻር የተወሰደው እርምጃ ከጊዜ በኋላ የአምልኮት ባህሪ እየያዘ ሊመጣ በቅቷል። ብላታ መርስዔ ሐዘን ይቀጥላሉ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በሀገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብ ስለፈጀ ይሄው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ ሀገራችንም በንፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አእምሮውን ያሳጣዋል። እንዲህ እያደረገ በ3 በ4 ቀን ይገድለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ማፋረሱ ነው። ሆኖም ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ ቤተሰቡ በሙሉ ይታመም ስለነበረ አስታማሚ በማጣት በረሃብና በውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200-300 ከዚያም በላይ ይሞት ጀመር። በአንድ መቃብርም 2-3 ሬሳ እስከ መቅበር ተደረሰ። አንዳንዶችንም ሰዎች ሬሳ ተሸካሚ በማጣት በየግቢያቸው ውስጥ ቀበሯቸው። አፍላው በሽታ ከህዳር 7 እስከ 20 14 ቀናት ያህል ነበር። በተለይም ህዳር 12 ቀን የህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንት ከንቲባ ወሰኔ ዛማኔል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበረ። ከካህናትም ሐዲስ አስተማሪው አለቃ ተገኝ ሞቶ አራዳ ጊዮርጊስ ተቀበረ። ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረው ነው። በዚያ ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነ። በቤተሰቡ ውስጥ ከበሽታ ያመለጡ ሲገኙ 2 ሰዎች ሬሳ ተሸክመው እየወሰዱ ይቀብራሉ። ባል ሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። ደግሞ አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ቀብሮበት ያገኘዋል። ቤተሰቡ በሙሉ በታመመበትም ስፍራ ብዙዎች በየቤታቸው እየሞቱ አውሬ በላቸው። ለጉዳይ ወደ አዲስ አበባ የመጣ እንግዳም እየታመመ መግቢያ ቤት አጥቶ በየመንገዱ እየወደቀ አውሬ በላው። በዚያ ወራት በአዲስ አበባ የነበረውን ጭንቀት በስፍራው ተገኝቼ ተመልክቼዋለሁ። የኔታ ወልደ ጊዮርጊስ በሰፈራቸው በጉለሌ ክፍል በየቤቱ እየዞሩ ለበሽተኞችና ለገመምተኞች እንጀራና ውሃ ሲያድሉ ሰነበቱ። በእግዚአብሔር ቸርነት ከበሽታው አምልጠን ነበርና
እኔንና ጎጃሜ ኃይለማርያምን ውሃ በገንቦ እያሸከሙ እሳቸው ቁራሽ እንጀራ ይዘው ይሄዱና ከቤቱ ደጃፍ ሲደርሱ እኛን ውጭ አስቀርተው ውሃውንና ቁራሹን ይዘው ይገቡ ነበር። እኛን መስቀረታቸው በሽታ እንዳይዘን ስላሰቡልን ነው። በሌላም ስፍራ የዚህን አይነት ትሩፋት የሰሩ መንፈሳውያን ሰዎች ነበሩ። ለምሳሌ ሙሴ ሴደርኩዊስት የተባሉ ሽማግሌ የስዊድን ሚስዮን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ትሩፋት መስራታቸውን ሰምቻለሁ። እኚህ ሽማግሌ ሚስዮናዊ ከጥቂት ቀን በኋላ በዚሁ በሽታ ታመሙና ሞተው ጉለሌ ተቀብረዋል። በዚያ ወራት የተቆፈሩት መቃብሮች ጥልቀት ስላልነበራቸው አንዳንዱን መቃብር አውሬ ይተናኮለው ጀመር። ከመቃብሮች የሚወጣውም ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተሰጋ ማዘጋጃ ቤት ኖራ እያስበጠበጠ በየመቃብሩ ላይ ያስረጨበት። በዚያም ሳቢያ በየቤተ ክርስቲያኑ ሁሉ መቃብሩን ቢያስቆጥረው እስከ 8000 ደረሰ። ይህም በየመንደሩ የተቀበረውና በየስርቻው የወደቀው ሳይጨመር ነው። አዲስ አበባ ላይ የሞተውም የህዝብ ቁጥር 9000 ይሆናል ተብሎ ተገመተ። የህዳር በሽታ ወይም ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላገርም ተላልፎ ብዙ ሰው ፈጅቷል። ሆኖም በባላገር የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላ ኢትዮጵያ የሞተው የህዝብ ቁጥር እስከ 40,000 ድረስ መገመቱንም አስታውሳለሁ። ብላታ መርሴ ሐዘን ከትውስታቸው ያካፈሉን ያ አስከፊ ወረርሽኝ ይጠፋ ዘንድ የጽዳት ዘመቻ እንዲደረግ እንዲህ ተብሎ በአዋጅ ተነግሮ እንደነበር መዛግብት ያስረዳሉ። የአዲስ አበባ ከተማ ማዘጋጃ ቤት ማስታወቂያ። አንደኛ፣ ለዚህ ለዛሬ በሽታ ነጩን የባህር ዛፍ ቅጠሉን እየቀቀላችሁ ማታ ስትተኙ በላቦት ታጠኑ። ደግሞ የባህሩን ዛፍ ቅጠል እርጥቡን በብዙ አድርጋችሁ በቤታችሁም ውስጥ በየደጃችሁም እያነደዳችሁ አጭሱበት። ሁለተኛ፣ አይነ ምድራችሁን ሳትቆፍሩ አትቀመጡ። አይነ ምድር ተቀምጣችሁ ስትነሱ በአይነ ምድራችሁ ላይ የባህር ዛፍ ቅጠል ጣሉበት። ያልጣላችሁበት እንደሆነ ከአይነ ምድራችሁ ላይ እንደገና በሽታ ይነሳል። ሶስተኛ፣ ባትታመሙም ብትታመሙም ውሃ እያፈላችሁ በውስጡ ጨው እየጨመራችሁ ጠዋትና ማታ አፋችሁን ተጉመጥመጡ። አራተኛ፣ ውሻ፣ ድመት፣ በቅሎና ፈረስ ሌላም ይህን የመሰለ ሁሉ በሞተባችሁ ጊዜ ሽታው በሽታ ያመጣልና ቅበሩት። አምስተኛ፣ ሰው የሞተባችሁ እንደሆነ መቃብሩን በጣም አዝልቃችሁ ሳትቆፍሩ አትቅበሩ። በጣም ሳትቆፍሩ የቀበራችሁ እንደሆነ አውሬና ውሻ እያወጣ ይበላዋል። ሽታውም ከዛሬው የበለጠ በሽታ ያመጣብናል። ስድስተኛ፣ በቤቱ ሰው የታመመበት ሰው ወደ ማዘጋጃ ቤት ድረስ እየመጣ አለዋጋ መድኃኒቱን ይውሰድ። በማናቸው ምክንያት የሚያድን እግዚአብሔር ነው። ነገር ግን የሚያድን እግዚአብሔር ነው ብሎ መድኃኒት አላደርግም ማለት እግዚአብሔርን መፈታተን ይሆናልና መድኃኒት አናደርግም አትበሉ። መድኃኒትንም የፈጠረልን እግዚአብሔር ነው። ሰባተኛ፣ ደግሞ ከመቃብር ላይ በሽታ እንዳይነሳ ብሎ መንግስታችን በቸርነቱ ብዙ ኖራ በየቤተ ክርስቲያኑ አስመጥቶልናልና በመቃብሩ ውስጥ ሬሳውን አግብታችሁ በላዩ ጥቂት አፈር ጨምራችሁ በአፈሩ ላይ ኖራውን አልብሱና ከዚያ በኋላ አፈር መልሱበት። ኖራው የሬሳውን ሽታ ያጠፋውና በሽታ እንዳይነሳ ይሆናል። ህዳር 20 1911 ዓ.ም አዲስ አበባ። የአዲስ አበባ ከተማ ማዘጋጃ ቤት ዲሬክተር ህሩይ ወልደስላሴ። እንዲህ አይነቱ ማስታወቂያ የተነገረለት ወረርሽኝ ልዑል አልጋ ወራሽ ራስ ተፈሪና ልዕልት ወይዘሮ መነንን በጠና ያሳመመ በሽታ ንግስት ዘውዲቱንም አልጠናባቸውም እንጂ ይዟቸው እንደነበር የታሪክ ባለሙያዎች ይናገራሉ። ከተራው ህዝብ እስከ ንጉሳውያኑ ድረስ ያካለለው በሽታ የተስፋፋው ከጽዳት ጉድለት ነው በሚል ህዝቡ በየአካባቢው የሚገኘውን ቆሻሻ እየሰበሰበ እንዲያቃጥል ተደረገ። የበሽታው መጥፋትም ከቆሻሻ መቃጠሉ ጋር ተያያዘ። ይህ ልማድ ሲወርድ ሲዋረድ መጥቶ ህዳር 12 በመጣ ቁጥር ህዳር ሲታጠን እየተባለ ቆሻሻ ማቃጠል ልማድ ሆነ። ይህ ልማድ ታዲያ ታሪክ ሆኖ መቅረት ያለበት እንጂ መቀጠል ያለበት አለመሆኑን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ እና የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቀዋል። በህዳር ሲታጠን ፈንታ ህዳር ሲጸዳ የሚል ሰፊ የንቅናቄ ስራዎች እያከናወኑ ስለመሆኑም ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ ገልጸዋል።
በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ ቆሻሻን የማቃጠል ያልተገባ ልምምድ አካባቢን ከማጽዳት ይልቅ ከባቢን መበከል በመሆኑ በጉዳይ ላይ ህብረተሰቡ የባህሪ ለውጥ በማምጣት ተግባሩን ሙሉ በሙሉ ማስቀረት ይገባልን ብለዋል። ፕላስቲኮች ሲቃጠሉ ፉራን እንደ ዳይኦክሲን የሚባሉ አደገኛ የሆኑ ለሰው ልጆች ጤና አደገኛ የሆኑ ኬሚካሎችን ወደ አትሞስፌሩ ይለቃል ማለት ነው። ወደ አየሩ ፉራን እንደ ዳይኦክሲን ሲቀላቀል ደግሞ እነዚህ የካንሰር በሽታ ጭምር ያመጣሉ። ብዙ ጊዜ አሁን የካንሰር በሽታ መነሻው ምን እንደሆነ ኤግዛክትሊ ይሄ ነው ተብሎ አይታወቅም። ፕላስቲኮችን ማነው ቆሻሻን ማቃጠል ለዚህ የሆነ ለእንደዛ አይነት የሆነ ጤና ጠንቅ ያመጣብናል ማለት ነው። ቆሻሻን ማቃጠል ሀብትን ማቃጠል ከመሆኑ ባለፈ የአየር ንብረት ለውጥን ያስከትላልን ብለዋል ዳይሬክተሩ። በሌላ በኩል ነገሮች ሲቃጠሉ ቆሻሻዎች ሲቃጠሉ ሙቀትን ነው አይደል ወደ አካባቢው የምንለቀው፣ ካርቦን ዳይኦክሳይድን ነው ወደ አካባቢው የምንለቀው። ስለዚህ የአየር ንብረት ለውጡን አግራቬት ያደርጋል፣ ይጨምራል። ለምሳሌ ካርቦን ዳይኦክሳይድ ግሪን ሃውስ ጋዜስ ውስጥ ዋነኛው ነው። አትሞስፌር ላይ ሆኖ ትሮፖስፌር ላይ ሆኖ የፀሐይ ብርሃን መሬት ነክቶ ከሚመጣው 35% አይ ቲንክ መሬት ከነካ በኋላ 15% እዚሁ ይቀርና ሌላው ሪራዴት ያደርጋል ይላል። ሪራዴሽንን ይከላከላል። ያ ማለት የምድራችን ሙቀት በከፍተኛ መጠን ይጨምራል። ለምን? ቆሻሻ ስላቃጠል። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ምክትል ስራ አስኪያጅ አቶ ሙላት ተገኘም በህዳር ወር ላይ የሚደረገውን ቆሻሻን የማቃጠል ልምድ ለማስቀረት ህዳር ሲጸዳ በሚል ሰፊ የንቅናቄ ስራዎች እየተከናወኑ ስለመሆናቸው አንስተዋል። ከጤናም ከኢንቫይሮንመንት አንጻር የሚለቀቀው ጭስ የሚያመነጨው መርዛማ የሆነ ጭስ ህብረተሰቡ ጤና ላይ እስከ ካንሰር ድረስ የሚደርስ ጉዳት ያመጣል። ከዛ ባለፈ ደግሞ ሀብት ሆኖ እያለ ለምን ይቃጠላል? ሀብት ለምን ብር ለምን እናቃጥላለን? ስለዚህ ኢኮኖሚካሊም ከጤናም አንጻር የሚያመጣውን ችግር ሰው ተገንዝቦ በአግባቡ ይሄን ቆሻሻ እንዲያስወግድ ስራ እየተሰራ ነው ያለው። በዚህ በጣም ትልቅ የሚባል ለውጥ አምጥተናል። ህዳር 12 1911 ላይ የጀመርነውን የታሪክ ጉዞ ህዳር 12 2018 ላይ እንዲፈጽመናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሪዮት አለሙ ነበርኩ። ሰላም ዋሉ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።